የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኘው ዛሬ በጸጥታ ኃይሎች መታሰራቸውን ማህበሩ አስታውቋል። መንግስት መስጠት የጀመረው ምላሽ የምንመለከተው ይሆናል። እነ ደብረጽዮን ትግራይን የከፋ አደጋ ውስጥ ሊከቱ ነው። የህወሓት ሰዎች ፍጥጫ ቀጥሏል። ከሰሞኑም በራያ ጉዳይ የተፈጠረውን ሙግት እንመለስበታለን። ባለሀብቶች በገፍ እየታገቱ አሊያም እየታፈሱ ነው ተብሏል። ለመሆኑ ይህ መረጃ ምን ያህል እውነት ነው? ጥንቅራችን ዘገባ ምላሽ አለው። የካናዳ የውጭ ጉዳይ ሚኒስቴር ለዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ አውጥቷል። ሌላኛው ትኩረታችን ነው። ኤርትራ ጦሯን ወደ ድንበር አስጠግታለች እየተባለ ነው። በዝርዝር የምንመለከተው ይሆናል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የመረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁ አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። እነ ደብረጽዮን ትግራይን የከፋ አደጋ ውስጥ ሊከቱ ነው። የህወሓት ሰዎች ፍጥጫ ቀጥሏል። ፕሮፌሰር ክንደያ ገብረሕይወት የደብረጽዮን ቡድን ከተደጋጋሚ ስህተቱ የማይማር ነው ሲሉ ከሰዋል። የትምህርት ሚኒስቴር ከፍተኛ አማካሪ ሆነው የተሾሙት ክንደያ በኤክስ ገጻቸው ላይ ባሰፈሩት መልእክት የደብረጽዮን ቡድንን ከረር ባሉ ቃላት የወቀሱ ሲሆን ከተደጋጋሚ ስህተቱ የማይማር ጠባብና ኋላ ቀር እንዲሁም በየትኛውም ኪሳራ ስልጣንን ለማግኘት የሚፈልግ ብለውታል። በዶክተር ደብረጽዮን የሚመራው ህወሓት በራያ ወይንም ደቡባዊ ዞን ምንም አይነት ተፈላጊነት እንደሌለው የጠቀሱት ፕሮፌሰር ክንደያም ይቡድን ያደረገ ያለውን እንቅስቃሴም እኔ ከሞትኩ ሰርዶ አይብቀል ብለውታል። ጨምሮም ይህ ትግራይን የበለጠ ጥፋት ውስጥ ለመክተት የሚንቀሳቀሰውን ቡድን በጋራ ልንታገሉ ይገባል ሲሉ አሳስበዋል። በአንጻሩ ደብረጽዮን ገብረ ሚካኤል ህወሓት የደቡብ ትግራይ ዞን አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ለወይን ጣቢያ መናገራቸውን የክልሉ ዜና ምንጮች ዘግበዋል። የትግራይ ኃይሎች ባለፈው ዓመት ወደ ራያ ወረዳዎች መግባታቸውን ተከትሎ ህወሓት የአማራ ክልል መንግስት በህገወጥ መንገድ ያቋቋመው ነው የሚለው ጊዜያዊ አስተዳደር በአዲስ መዋቅር እንደተተካ አይዘነጋም። የአማራ ክልል መንግስት ይገባኛል የሚያነሳባቸው ራያና ወልቃይት በፕሪቶሪያ የግጭት ማቆም ስምምነት መሰረት ፖለቲካዊ ንግግር ይፈታሉ የተባሉ አወዛጋቢ አካባቢዎች ናቸው። ደብረጽዮን የሚመሩት የህወሓት ክንፍ ባለፉት ጥቂት ወራት የቀድሞው ፕሬዝዳንት ጌታቸው ረዳ አስተዳደር ያዋቀራቸውን በርካታ የበታች አስተዳደር መዋቅሮች በኃይል መቆጣጠሩ ይታወሳል። ጋዜጠኞች በመጪው ምርጫ ምክንያት ሰክተናል ሲሉ ይፋ አድርገዋል። አንድ ለውጭ ሀገር ሚዲያ የሚሰራ ጋዜጠኛ እስራኤል ለማቆም ወይንም ተያይዘን ኢትዮጵያ ለቀን ለመውጣት እያሰብን ነው ሲል ስጋቱን አጋርቷል። ኒውስ ሴንትራል የሰኞው ሚዲያ ይፋ ባደረገው ዘገባ የሚቀጥለው ዓመት በኢትዮጵያ ውስጥ የሚካሄደውን ብሔራዊ ምርጫ ተከትሎ ጋዜጠኞች ከፍተኛ ፍርሃት እንዳደረባቸው ገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ተስፋ ተጥሎበት የነበረው የፕሬስ ነጻነት ብዙም ሳይቆይ መልሶ ወደ ጭቆና ውስጥ መግባቱን የጠቀሰው ዘገባው ከቅርብ ጊዜ ወዲህ የጫና መባባሱን አስረድቷል። ጋዜጠኞች እንደሚታሰሩ እንደሚታደኑና በሽብር ወንጀል እንደሚከሰሱ ጠቅሶም የከፍተኛ ፍርሃት እንዳሳደረባቸው ገልጿል። በቅርቡ በፓርላማ የወጣው አዲስ ህግ ደግሞ የሚዲያውን ቁጥጥር ይበልጥ እንዳጠበቀውና ቁጥጥሩን ከሚዲያ ባለስልጣናት እጅ ነጥቆ ለጠቅላይ ሚኒስትር ጽሕፈት ቤት እንደሰጡ አስረድቷል። ለዜና አውታሩ ቃለ ምልልስ ሰጡ ጋዜጠኞች አሁን ላይ ከመንግስቱም በላይ ጋዜጠኝነት አደጋ ውስጥ መግባቱን ተናግረዋል። በተለይ በሚቀጥለው ዓመት በአገሪቱ ውስጥ የሚካሄደው ምርጫ በጋዜጠኞች ላይ ከፍተኛ ጫና ሊያስከትል እንደሚችል ስጋታቸውን አጋርተዋል። ዮሴፍ የተባለ ለውጭ ሚዲያ የሚሰራ ጋዜጠኛ ሲናገር ምርጫው የተቃረበ ሲመጣ በርካታ ጋዜጠኞች እንደሚታሰሩ ገምታለሁ ብለዋል። ጨምሮም ጋዜጠኝነትን ለማቆም ወይንም ተያይዘን ኢትዮጵያ ለቀን ለመውጣት እያሰብን ነው ሲል ማስረዳቱን ዘገባው አክሏል። የዕለቱ መረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኘው ዛሬ በጸጥታ ኃይሎች መታሰራቸውን ማህበሩ አስታወቀ። ማህበሩ እንደገለጸው ፕሬዝዳንቱ የታሰሩት የጤና ባለሙያዎች እያነሷቸው ላሉ ጥያቄዎች ድምጽ በመሆናቸው ነው እንጂ በግል ጉዳያቸው አይደለም። ዮናታን ከመታሰራቸው በፊት ለባልደረባቸው በስልክ እንደተናገሩና ለምርመራ እንደሚፈለጉ እንደተነገራቸው ማህበሩ ገልጿል። ሆኖም ዛሬ ከቤታቸው ተወስደው መታሰራቸውን ቤተሰቦቻቸው አሳውቀዋል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንቱ መታሰራቸው እጅግ እንዳሳሰባቸው መግለጫው የታወቀ ሲሆን በቀጣይ ምን ሊፈጠር እንደሚችልም ያላቸውን ስጋት ገልጿል። የሕክምና ማህበሩ ስለ ስራ ማቆም አድማው ይፋዊ መረጃም ሰጥቷል። ወደ ኢትዮጵያ ህዝቦች ስራ የምናቆመው በተከታዮቹ ምክንያቶች ሳቢያ ነው ብሏል። ማህበሩ ምክንያቶቹን ሲዘረዝርም አንደኛ የተሻለ ሕክምና እንደሚገባ ስለምናምን የጤና ስርዓቱ ይሻሻል ብንል ሰሚ ስላጣን ነው ይላል። ሁለተኛ ታመ ወደ ጤና ተቋም ስትሄድ ፊቱ ደስተኛ የሆነና ለማገልገል ዝግጁ የሆነ ሐኪም ታገኝ ዘንድ ነው በማለትም ገልጿል። ሶስተኛው ምክንያት መታከም በፈለክበት ሰዓት ሁሉ ሂደ ሐኪሙ
ሐኪሙ የለም ሳትባል የሚመለከተውና የተሻለው ባለሙያ ጊዜ ሰጥቶ ያይ ዘንድ ነው ብለዋል። የማህበሩ ሌላኛው ስራ ማቆም አድማ መነሻ ምክንያት ማማከር የምትፈልገውን በነጻነት የምታማክርበትና በነጻነት እንደ ቤት የምትቆጥረው ጤና ተቋም ይኖር ዘንድ ነው ሲል አትቷል። የሕክምና ማህበሩ ይህ ባይሆን ኖሮ የጤና ባለሙያው ቢነግድ ማትረፍ ቢያርስ ማምረስ ቢፈልግ ደግሞ ሀገር ጥሎ የተሻለ ቦታ መሄድ የሚችል እንደሆነ ይታወቃል ብለዋል። ማህበሩ እዚህ አላበቃም። ሀገር ስታድግ ዜጎቿ የተሻለ ኑሮ እንዲኖሩ ታደርጋለች በማለት ነገር ግን የተገላቢጦሽ የተማሩና ህዝብ የሚያገለግሉ ልጆቿ እንዲራቡ የሚሆኑት በስርዓት ችግር እንጂ በሀገር አቅም ማጣት አይደለም ብለዋል። ስለዚህ ስለ ነገው የጤና ስርዓት ስትል አግዘን ከጎናችንም ሁን፣ ስርዓቱ ሲስተካከል ደግሞ ሌት ተቀን እንደምናገለግልህ ቃላችን ነው ሲል ቃል ገብቷል። የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ለገሰ ቱሉ ከሰሞኑ በዚሁ ጉዳይ ዙሪያ ጽሑፍ አሰራጭቷል። የባለሙያዎች ደሞዝ ጥያቄ ከገቢ ማነስ የመጣ መሆኑን እውቅናም ሰጥቷል። ያም ሆኖ ግን ለውድ ሙያተኛ ልጆቿ ተገቢውን ክፍያ መክፈል የምትችል ሀገር በቅድሚያ ዋጋ ተከፍሎላት አቅሟ ሊፈረጥም ይገባል ተብሏል። እና ሙያተኞች ልፋታቸውን ያህል ባያገኙም ጥቂት መታገስ ግን ይገባቸዋል። ይህ ለትውልድ ሲባል የሚከፈል መስዋዕትነት ነው ብሏል። የሰሞኑ የሕክምና ባለሙያዎች ጥያቄ በመንተራስ ግን የከሰሩ ሲል የጠራቸው ፖለቲከኞች አጀንዳቸውን በመቀማት ሀገር ለማተራመስ የተጠቀሙበት ነው ሲል ከሷል። ኮሚኒኬሽን ሚኒስቴር አክሎም የእንቁ ልጆቻችን ሙያና ተቋም በሴረኛ ፖለቲከኞች አይረክስም ሲል ሞግቷል። መፍትሄ ሲል ያስቀመጠው በደሃ ሀገር ውስጥ የማይመች ሁኔታን ተገንዝቦ በፍጥነት ለውጥ ማምጣት፣ የተጀመረውን ሪፎርም ማጠናከር፣ ልማትን ማፋጠን፣ በአጭር ጊዜ የሚፈቱ ችግሮችን በብቃት መፍታት ነው ያለ ሲሆን በከሰሩና ባንዳ ሲሉ በጠሯቸው ፖለቲከኞች ጠልፎ የማያቋርጥ የግጭት አዙሪት ውስጥ መግባት አያዋጣም ሲል አስጠንቅቋል። ወደ ኢትዮጵያ እንዳትሄዱ ካናዳ የወጣችው ማስጠንቀቂያ ነው። የካናዳ የውጭ ጉዳይ ሚኒስቴር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ አውጥቷል። ሚኒስቴሩ በአሰራጨው የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎችን ማድረጉን አስታውቋል። በአዲሱ ማስጠንቀቂያው መሰረት ካናዳውያን ወደ ሰሜን ኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸው አሳስበዋል። በአማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ጦርነት፣ ህዝባዊ አመጽና የማይገመት የጸጥታ ሁኔታ እንዳለ ጠቅሶ ወደ እነዚህ አካባቢዎች መሄድ አደገኛ መሆኑን አስታውቋል። የካናዳ መንግስት ጨምሮም መካከለኛው ኢትዮጵያ የሚገኙ ክልሎች ብሎ በጠቀሳቸው በጋምቤላና ሲዳማ እንዲሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ በተጨማሪም በሁሉም የኢትዮጵያ ድንበር አካባቢዎች ፈጽሞ ዜጎቹ እንዳይሄዱ አስጠንቅቋል። በተቀሩት የኢትዮጵያ ክፍሎች ለወሳኝ ጉዳይ ካልሆነ በስተቀር መሄድ እንደሌለባቸው አስጠንቅቋል። ባለሀብቶቹ በገፍ እየታገቱ አሊያም እየታፈሱ ነው ተብሏል። ለመሆኑ የመረጃ ምን ያህል እውነት ነው? ተከታዩ ዘገባ ምላሽ አለው። በሻሸመኔ ከተማ በባለሀብቶች ላይ እገታና ጠለፋ እንዳለ ከሰሞኑ በስፋት ሲነገር ቆይቷል። ያም ሆኖ ግን በማህበራዊ ሚዲያ ላይ የተሰራጨው መረጃ ያሰት ነው ተብሏል። ነዋሪዎች በሻሸመኔ ከተማና ዙሪያ ባሉ ባለሀብቶች ላይ ያነጣጠረ እገታና ጠለፋ እንዳለ ተደርጎ በተለያዩ ማህበራዊ ሚዲያ ላይ የተሰራጨው ዘገባ ፍጹም ሐሰት መሆኑን ነው የሚናገሩት። በአሁኑ ሰዓት ሻሸመኔ ከተማ ከፖሊስ በየደረጃው ከተዋቀሩ ጸጥታ አካላት ጋር የከተማውን ጸጥታና ሰላም በተጠናከረ ሁኔታ እየጠበቀ ባለበት ሰዓት ፍጹም መሰረተ ቢስና ከእውነት የራቀ ዘገባ መሰራጨቱ እንዳሳዘናቸው ገልጸዋል። ነዋሪዎቹ አክሎም የሻሸመኔ ከተማ ሰላም ይበልጥ በተጠናከረበት ሰዓት በባለሀብቶች ላይ ያነጣጠረ እገታና ጠለፋ መኖሩን በመግለጽ በማህበረሰቡ ስጋት ለመፍጠር የሚደረገው ጥረት በፍጹም ከእውነት የራቀና በአንድም የከተማው ባለሀብት ላይ የተፈጸመ ወንጀል ድርጊት እንደሌለ ወንጀል ተፈጽሞ ቢገኝ እንኳን በህብረተሰቡና በፖሊስ ትብብር በወንጀል የተጠረጠሩ ሰዎች ተይዘው የህግ ውሳኔ እንዲያገኙ እንደሆነ ተናግረዋል። የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል መከላከል ኃላፊ ኮማንደር ፈይሳ ቶላ እንደገለጹት በሻሸመኔ ከተማ ህብረተሰቡ ማህበረሰብ አቀፍ የፖሊስ አደረጃጀትና በሰላም ራሱን በማዋቀር የከተማውን ሰላምና ጸጥታ እያስከበረ ይገኛል ብለዋል። በዚህም በተለያዩ ወንጀሎች የህገወጥ የሰው የንግድ የአደንዛዥ እጽ ዝውውር ተሳታፊ ሆኑ እንዲሁም በሌብነትና በማጭበርበር ተግባር ተሰማርተው በቁጥጥር ስር ያሉት ተጠርጣሪዎች ለህግ ቀርበው አስፈላጊ ውሳኔ አግኝተዋል። ፖሊስ በሐሰተኛ ዘገባ በማህበረሰቡና በጸጥታ አካሉ መካከል ጥርጣሬ መንፈስ እንዲኖር የሚያደርጉትን ተከታትሎ ለህግ ለማቅረብ እንደሚሰራና ለዚህም የማህበረሰብ ተሳትፎ ወሳኝ እንደሆነ ኮማንደሩ ገልጸዋል። በመጨረሻም የውጭ ጉዳይ እንመልከት። ኤርትራ ጦሯን ወደ ድንበር አስጠጋች እየተባለ ነው። የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአል ቡርሃንን የባህር ኃይል ቤዝ ነዳጅ ማጣሪያዎች ለ6 ቀናት በቀጠለ የድሮን ጥቃት ማውደሙ ይታወሳል። ጥቃቱ በተባበሩት አረብ ኤሚሬትስ ድጋፍ እንደተፈጸመና ይህንንም ድብደባ ከወደ ቀይ ባህር በቀጥታ እንዳቀነባበሩት ተዘግቧል። በዚህም በጄኔራል አል ቡርሃን የሚመራው የሱዳን ብሔራዊ ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ የኤርትራ የባህር ላይ ፓይሬት ጀልባዎች
መርከቦች ወደ ቀይ ባህር የሱዳን ክፍል መግባታቸው ተሰምቷል። የኤርትራ ባህር ኃይል እኛ ፖርት ሱዳን እንከላከላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል ነው የተባለው። በዚህም የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው ፈጥኖ ድራሽ ኃይሉ ወደ ቀጠና ያቀናውን የኤርትራ የባህር ላይ ጀልባዎችን ሊያጠቃ እንደሚችል ዝቷል። ፈጥኖ ድራሽ ኃይሉ የኤርትራን የባህር ኃይል ጀልባዎች ቀይ ባህር ውስጥ ሊያሰጥማቸው እንደሚችል ከወደ ሚሊሻ ኃይሉ በኩል እየወጡ ያሉ መረጃዎች ያመላክታሉ። በዚህ የተነሳ በቀጣናው ሰፋ ያለ ግጭት እንዳይቀሰቀስ ተሰግቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበረ ይታወሳል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።